15 ዓመት ነው አብረን የኖርነው ስልሽ በአንድ ከተማ ውስጥ ነው እና አውቀዋለሁ እሱዬን እና መቼ ነው ከሱ ጋራ የነበራቸውን ሪሌሽንሽፕ ጊዜውን ልትነግሪኝ ትችያለሽ? ጊዜውን ብቻ ምክንያቱም ስለ ሰው ጠንቅቄ ከጥፍር እስከ ፀጉሩ ነው የማውቀው ማለት አይከብድም? ማን ነው ልጅህን ከፊት ለፊት ዞር ሲል ምን እንደሚያደርግ ታውቃለህ? አላውቅም። ታዲያ ለምንድን ነው ይሱ ከጥፍር እስከ ራሱ እኔ ነኝ ወልጄ ያሳደግኩት አይነት ወሬ የምታውቀው? እሱ ማውራት አይደለም። አንቺ ባለጌ ነሽ። በሶስት ዳር ባለጌ ነሽ። እሱን ታመጣዋለህ። ካመጣኸው ጥራው አመጣልሻለሁ። ግን ጊዜውን ንገረኝ ስልሽ ለምን ፈራሽ? እኔ ስለማቅ ነው 15 ዓመት ሙሉ ከሰሞኑ እጅግ ብዙዎችን ያነጋገረው የአርቲስት ዘቢባ ግርማ እንዲሁም ባለቤቷ ኢሳያስ ወይም ኢሱ የትዳር ሁኔታቸውን በተመለከተ ዩቲዩበሯ ሄለን የምትናገራቸውን ከባድ መልእክቶች አስመልክቶ ብዙዎች ሀሳብ አስተያየት ሲሰጡ ነበር። ብዙዎቻችሁም ተመልክታችሁታል ብዬ አስባለሁኝ። ዩቲዩበሯ ሄለን ኢሳያስ የኔ ባል ነበር ተቀምቻለሁ እያለች ነው ብዙ ቪዲዮዎችን ስትሰራ የቆየችው። ከዛም አልፎ ተርፎ በቬሎ ሆና ዩቲዩብም ቲክቶክም ላይ ተመልክተናታል። ብዙዎችን በድጋሚ እንዲነጋገሩበት ሆኗል። ይህን ጉዳይ አስመልክቶ አርቲስት ዘቢባ ግርማና ባለቤቷ ኢሳያስ በቲክቶክ የሚገባበዙ ዘፈን ከባድ የመልስ ምት ያለው ይመስላል። የዘፈኑን ግጥሞችም እዚሁ አስደምጣችኋለሁ። እንዲሁም ደግሞ የዘቢባና ኢሳያስ ሰሞነኛ ጉዳይ ጋር በተያያዘ የኢሳያስ የስደት ጓደኛው የነበረው ግለሰብ በኖርንበት የስደት ሀገር በኖርዌይ ውስጥ 17 ዓመት ያህል አውቀዋለሁ፣ አንድም ቀን ስላንቺ ነግሮኝ አያውቅም ሲል እንግዲህ ዩቲዩበሯ ሄለን ቤት ገብቶ ዩቲዩበሯን ሲያፋጥጣት ጥያቄዎችም ሲጠይቃት ተመልክተናል። ይህ ጉዳይም በስተመጨረሻ ምን ሌላ ነገር ይዞ እንደመጣም በዝርዝር እናስደምጣችኋለን። ከኛ ጋር አብራችሁን ቆዩ። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሀገር ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆኑ ጉዳዮች ብቅ ብለናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሁሌ የምንለቃቸው ቪዲዮዎች እንዲደርሱ ይሁን። ቀጥታ ይዘን ወደ መጣ ነው ዝርዝር መረጃዎቻችን እናመራለን። እንግዲህ ኢሳያስ በቲክቶኩ የዘቢባን ፎቶ በማድረግ የጋበዛትን ዘፈን እስቲ ላስደምጣችሁ። ግጥሙም እጅግ ከበድ ያለ ብዙዎችም የወደዱት የመልስ ምት ቅኔም ያለው ይመስላል የተባለለት ነው። እስቲ ትንሽ ላስደምጣችሁ። እስኪ ግቢ ቤቴ የልቤ ወራሽ የልቤ ወራሽ ታምሜ እድናለው ሳይሽ ሳወራሽ ሳይሽ ሳወራሽ ይላል። ብልህና አስተዋይ ቻያርጎ ፈጥሮሻል ቻያርጎ ፈጥሮሻል ምን ልጨምርበት መፈቀር ያንስሻል መፈቀር ያንስሻል እያለ እንግዲህ የኤፍሬምን ተወዳጅ ዘፈን ነው በዘቢባ ፎቶ አድርጎ ለዘቢባ የጋበዛት። በዚህች ዓለም ስትኖር ከኔ ጋራ አልፈልግም እንዲያት መከራ አውቃታለሁ ከምንም የላቀ አታውሩልኝ አለቀ ደቀቀ። እንግዲህ ይህ የኤፍሬም ዘፈን ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። እንግዲህ ያው በዚህች ዓለም ስትኖር ከኔ ጋራ በመቀጠል ደግሞ እንግዲህ ዘቢባ ደግሞ አስቀድማ የዘፈነችው ዘፈን ነበረ። ይሄ ደግሞ የሐመልማልን ዘፈን ተጠቅማ ነው ለኢሳያስ የጋበዘችው ይሄንን ዘፈን ማለት ነው። እንዲሁም ለሌሎች ሰዎች እንዲያውቁላትም ጭምር ይሄን ዘፈን የሰራ አብራ ስትዘፍን የተመለከትናት። እንግዲህ ይህ ዘፈን ዘቢባ ተጠቅማ የለቀቀችው ከትንሽ ቀናት ሳምንታትም ያስቆጠረ ነው። ነገር ግን አንዳንድ የሷ ወዳጆች በቅርብ ራሱ እንደ አዲስ የዘቢባ ይህንን የሰራችውን የሐመልማልን ዘፈን ለኢሳያስም ለሌሎች ሰዎችም እንዲያውቁላት የተጠቀመችውን ግጥም በቅርብም ለቀውታል። የኢሳያስን ፎቶ አድርገው ይሄንንም ነው ራሷ በቲክቶክ ከ2 ቀናት በፊት በሰሞንኛውም ጉዳይ አስመልክቶ ይመስላል ሪፖስት አድርጋ እንደ አዲስ ይህንን ዘፈኗን የዘፈነችውን ግብዣ ሰዎች እንዲሰሙ ስታረግ የነበረው። እስቲ እሷ ደግሞ እንግዲህ ለኢሳያስም ለሌሎች ሰዎችም እንዲያውቁት የጋበዘችውን ዘፈን ግጥሙን ላሰማችሁ። የእናንተ ነው የኔሜኔ የኔሜኔ። እንግዲህ ስሙ ቀልድ አላቅም በአይኔ አትምጡ በብሌኔ ወደ አይኗ እያሳየች በብሌኔ ትላለች። ከዛም እንደ ሸት ባይታለፍም እንደ ቀልድ ግን አይቀጠፍም። ከኔ ነው አካል መንፈሱ የማንም አይደለም እሱ። ተዉት ላታገኙት አትመኙት ትላለች።
በቃ ልጁ የኔ ነው የኔ ነው የኔ ነው የኔ ነው የሰጠሁት ልቤን ነው ተወዳጁ የሐመልማል ዘፈን ነው። እንግዲህ ያው ይሄንን በቲክቶክ የተገባበዙትን ዘፈን ነው ጠቅለል አድርጌ እንትን ያልኳችሁ። ያው እንዳልኳችሁ ኢሳያስ መጀመሪያ ለዘቢባ እንግዲህ የልቤ ወራሽ እስኪ ግቢ ወደ ቤቴ ምንም ነገር እንግዲህ ስለሷ መጥፎ ማታውሩኝ አውቃታለሁ ከማንም የላቀ አለቀ ደቀቀ የሚለውን የኤፍሬም ዘፈንን ነው እንግዲህ የሷን ፎቶ አድርጎ እንትን ያለው። ብዙዎችም የነሱ ወዳጅ አድናቂዎች ኢሱዬ መልካም ትዳር መልካም ህይወት ይሁንላችሁ ወደፊት ቀጥሉ እያሉ ብዙዎች ኮመንት ሲያደርጉ ነበረ። እንግዲህ ዘቢባም ከጥቂት ሳምንታት በፊት የሰራችውን እንደ አዲስ አውጥተው ከሱ ፎቶ ጋር አቀናብረው ሲለቁ ነው እንግዲህ ዘቢባም ሪፖስት አድርጋ ይሄንን እንግዲህ የኢሳያስን የኔ ነው የናንተም የናንተ ነው እያለች እንግዲህ የተጫወተችውን እሷም እንግዲህ እንደ አዲስ ሪፖስት ያደረገችው ማለት ነው። እንግዲህ ከነዚህ ግለሰቦች ጋር በተያያዘ ደግሞ እንግዲህ ብዙ ሀሳብ አስተያየት ሲሰጥ ነበር። ዩቲዩበሯ ሄለን በቲክቶክ በነበራት የላይፍ ቆይታ እሱ የሚገባው ለኔ ነው ብላ ቬሎ ለብሳ እሱ ቤቴ አሁን ይምጣ ቲክቶክ አካውንቴ ላይ ይምጣ ላይቭ ላይም ገብቶ ያዋራኝ እያለች ስትናገር ነበር። ታዲያ የሱ ወዳጅ አድናቂ የሆነው ግለሰብ በስደትም አብሮት የኖረው ግለሰብ ነው እንግዲህ እሷ ላይቭ ላይ ገብቶ እንግዲህ ያልተጠበቀ ጥያቄዎችን ሲጠይቅ የነበረው። በስተመጨረሻም እንግዲህ ከዛ ቲክቶክ ላይቭ ላይ እንዲወጣ ነው ያደረጉት። ይሄ ግለሰብ እንግዲህ ያለው ምንድነው ለ17 ዓመት ያህል ኢሱ አብሬው ኖር ያለው እንዴት አንድ ቀን እንኳን ስምሽን ሲጠራ ሰምቼ አላቅም በየትኛው ጊዜ ነው የተገናኛችሁት እያለ እንግዲህ ሲጠይቃት ነበር። ዩቲዩበሯም ሄለን እንግዲህ ከባባር መልስ ምቶችን ነው ስትመልስለት የነበረው። አንድን ሰው እንዴት እንደራስ አድርገህ ልታውቀው ትችላለህ? ይሄ ራሱ ዝም ብሎ ውሸት ወሬ ነው የምታወራው እያለችው ነበር። ታዲያ ጓደኛ ከሆነ እውነት ያንተ ወዳጅ የስደት ጓደኛ ከሆነ አሁን እዚሁ ቲክቶክ ላይቭ ላይ አምጣው እዚሁ እንነጋገር ስትለው ነበር። ታዲያ ይህ ጓደኛው በስተመጨረሻ የመለሰው የተከበረ ትዳር ህይወት ያለው ሰው ነው ትዳሩን ትቶ አሁን እዚህ ላይ ላይቭ አይመጣም በዚህ በማታ ብሎ ነው እንግዲህ ሲመልስላት የተመለከት ነው ማለት ነው። እንግዲህ በንጋታው በነበራት የላይቭ ቆይታም ላይ ሄለን እንግዲህ ያንን ጓደኛም ቢሆን አምጡልኝ ኢሳያስ ዛሬ መግባት ከፈለገ ቲክቶክ ላይቭ ላይ መግባት ይችላል ጓደኛውም እዚህ ካለ እንግዲህ ኢሳያስን ይዞ ይምጣ እያለች ጥሪና የተለያዩ መልእክቶችን ስታስተላልፍ ነበረ። ታዲያ በማግስቱም እንግዲህ ኢሳያስ በዛ ቲክቶክ ላይቭ ላይ አልገባም። እንግዲህ የኢሳያስ ወዳጅ አድናቂ የሆኑ ግለሰቦች በዛ ቲክቶክ ላይቭ ላይ እንደማይገባ አስቀድመው ሲተነብዩ ሲናገሩ ነበረ። ብዙ ነገሮች ሲባልበት የነበረበት ላይቭ ነው። እንዴት ይገባል እያሉ ብዙዎች ሲናገሩ ነበር ማለት ነው። እንግዲህ ከሰሞነኛው ጉዳይ በተመለከተ ለአንድና ለመጨረሻ ጊዜ አንድ መልእክቴን አስተላልፌ እዚህ ላይ ባበቃ ደስ ይለኛል። በተለይ አርቲስት ዘቢባ ባለቤቷ ኢሳያስ እንዲሁም ዩቲዩበሯ ሄለንን በተመለከተ የመጨረሻ መልእክቴን ማስተላለፍ ፈልጌያለሁኝ። እንግዲህ አርቲስት ዘቢባን እንደምናቃት በብዙ ሰዎች ዘንድ የምትወደድ ነች። ከአፏ መጥፎ ቃልን ሲወጣ ተመልክተናት አናቅም። አንደበቷ እጅግ የተገራ በብዙዎች የምትወደድ በጸባዩም የተመሰከረላት መመላለስን እንኳን የማትችል ጥሩ ጸባይ ያላት ግለሰብ እንደሆነች ብዙዎቻችን እናውቃለን። ባለቤቷ ኢሳያስ ወይም ኢሱ እሱም በኖርዌይ በነበረበት ሀገር እንዲሁም ደግሞ ኢትዮጵያ ሀገሩ ከገባ በኋላ በብዙ እጅግ መልካም የሆኑ የበጎ አድራጎት ስራዎቹ የምናውቀው በብዙ ሰዎች ዘንድ የሚከበር ጥሩ ስብዕና ያለው የኦቲስቲክ ልጆችን ወይም የአእምሮ ዘገምተኝነት ያላቸውን ልጆች እነሱን የሚረዳ ወላጆቻቸውን እንባቸውን የሚያብስ ለብዙ ድሆችም የደረሰ ግለሰብ እንደሆነ ብዙዎቻችን ከዚህ በፊት በሚሰሩት መልካም ተግባር እናውቃቸዋለን። ዩቲዩበሯ ሄለን እንግዲህ ከነዚህ ግለሰቦች ጋር እንደዚህ እዚህ ደረጃ አድርሷታል ብለን የምናስበው አንድ ጉዳይ ነው ብለን እናስባለን። ዘቢባ በተለያዩ ጊዜያቶች ላይ ሚዲያ እየወጣች ስለ ባለቤቷ ኢሳያስ በምትናገራቸው የተለያዩ ንግግሮች በተለይ ደግሞ ልጄን እንደ ልጁ አድርጎ ተቀብሎኛል እያለች በምትናገረው ንግግር ነው እንግዲህ መጀመሪያ ሰሞን ዩቲዩበሯ ሄለን መናገር የጀመረችው። እንዴት እንደዚህ ትያለሽ? አንቺም እኮ እሱን ወደሽ ፈቅደሽ እያኖርሽው ነው። ከኖርዌይ ሙሉ ነገሩን ጠቅልሎ ኢትዮጵያ እንዲኖር ጥሩ ህይወትም እንዲኖር እያረግሹ ነው። እንዴት ሁልጊዜ እንደዚህ ታመሰግኘዋለሽ? ወንድም በዚህን ያህል ደረጃስ ማመስገኑ ምን ይሉታል እያለች ነው እንግዲህ መጀመሪያ ሰሞን ላይ ስትናገር የነበረው። ብዙዎችም ይህንን ነገር እየተመለከቱ ይህንን ግለሰብ ታፈቅሪዋለሽ ወይ? ለምንድነው ዩቲዩበሯ ሄለን ብዙ ነገር የምትናገዱ እያሉ ነው እንግዲህ ኮመንታተሮች እዚህ ደረጃ ያደረሷት ሁሉም ይመስለኝ እና የተለያዩ ሰዎች እንደዚህ እያሉ ሲገፏት እሷም እንግዲህ በተለያዩ ቪዲዮቿ ላይ የድሮ ፍቅረኛ የነበር እያለች እንግዲህ መልእክቶችን ማስተላለፍ እንደጀመረች ነው በውስጥም
የተለያዩ ሰዎች መልእክት ያደርሱ የነበረው። እንግዲህ እውነታው ማን ጋር እንዳለ ባናቅም አብዛኛው ግን የኮመንታተሮች ግፊት ነው እዚህ ድረስ እያመጣ ዩቲዩበሯ ሄለንም በዛው ቀጥላበት ፍቅረኛ የነበር እያለች መልእክት ስትናገር የነበረው እያሉ ነው እንግዲህ ብዙዎችም በውስጥ መልእክቱን የሚያደርሱን። ስለዚህ እኔ አንድ ነገር እዚህ ጋር የሚያስማማ መናገርን ፈልጌያለሁ። በተለይ ደግሞ የኢሳያስ ወዳጆች የሆኑ ግለሰቦች እሱ ላይቭ ላይ ያየናቸው ሰዎች ዩቲዩበሯ ሄለን ቤትም ገብተው መልእክት ሲያስተላልፉ ከዚህ ግለሰብ ጋር ሲነጋገሩ ተመልክተናል። እባካችሁ የጋራ ጓደኞቻቸው ዩቲዩበሯ ሄለን እንዲሁም ደግሞ ኢሳያስ ቤት የምትገቡ የጋራ ግለሰቦች እነዚህን ሰዎች አስማሙልን። ከእንግዲህ እነዚህ ሰዎች በአንድ በሁለት እየተባባሉ መጥፎ ነገርን ከመመላለስ ዩቲዩበሯ ሄለንም እንግዲህ ከነዚህ ሰዎች ጋር ያላትን ነገር እርቅ አውርዳ እንድትጨርስና አንድ ሁለት የሚባባሉበት ነገር እንዲበቃ የእውነት ከልብ የምመኘው ነገር ነው። እናንተም የጋራ ጓደኞቻቸው ይህን ሰላም እንድታመጡ የእውነት በማክበር ነው የምጠይቃችሁ። ይህንን ነው በስተመጨረሻ ማለት የምፈልገው። ያው የሌላ ሀሳቦች ደግሞ ብዙ ሊኖሩ ይችላሉ። እናንተም ግን ጠቅለል ባለ መልኩ ምን አይነት ምልከታ ሀሳብ አላችሁ? በኮመንት እናንተም ያላችሁን ምልከታ ብታስቀምጡልኝ ደስ ይለኛል። በሌሎች አዳዲስ መረጃዎቻችን እስክንገናኝ ለዛሬ ይዘን የመጣነው መረጃ ይህን ይመስል ነበር። ሰላሙን ሁሉ ተመኘውላችሁ። ሰላም